ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁን ቆዩ። ዛሬ በፕሮግራሜ እንግዳ ያደረኳቸው ዶክተር ኃይሉ ዳዲ ናቸው። ዶክተር ኃይሉ ዳዲ የባዮና ኢመርጂንግ ቴክኖሎጂ ምክትል ዋና ዳይሬክተር ናቸው። ከእሳቸው ጋር ቆይታ እናደርጋለን። ከእሳቸው ጋር ቆይታ ስናደርግ ደግሞ ሰሞኑን በጸደቀው በባዮ ኢኮኖሚ ስትራቴጂው ዙሪያ ውይይት እንድናደርግ ነው የጋበዝኳቸው። ውድ ጊዜያቸውን ሰጥተው ዛሬ ከኛ ጋር ቆይታ ያደርጋሉ። ይህን ፕሮግራም እንድናዘጋጅ ደግሞ የኢኖቬሽንና ቴክኖሎጂ ሚኒስቴር ትልቁን ትብብር አድርጎልናል። ከልብ አድርገን እናመሰግናለን። በጣም ደስ ብሎኛል ስለመጡ። እንግዲህ ባዮ ኢኮኖሚ ስትራቴጂው ብዙ የለፋችሁበት ነው። እርሱ ደግሞ በዋናነት የመሩት ነው። በርካታ ተመራማሪዎች ደግሞ ጊዜያቸውን እውቀታቸውን ሰጥተውት ነው እንግዲህ ዛሬ ስትራቴጂው ለመጽደቅ የበቃው። በዚሁ አጋጣሚ እንኳን ደስ ያላችሁ ለማለት ወዳለሁ። በጣም አመሰግናለሁ ዶክተር። እኔም አመሰግናለሁ። እንግዲህ በዚህ በባዮ እና ኢመርጂንግ ቴክኖሎጂ ኢንስቲትዩት ውስጥ ብዙ ምርምሮች በባዮ ቴክኖሎጂ ዙሪያ ይሰራሉ። እነዚህ ምርምሮች ናቸው እንግዲህ ለባዮ ኢኮኖሚው ስትራቴጂ ዝግጅት ግብዓት ሆነው ያገለገሉትና ከዚሁ ሀሳብ ሳንወጣ እንደው የመጀመሪያ ዝግጅቱን ሂደቱን ብንመለከተው ደስ ይለኛል። እንግዲህ ያው እንደሚታወቀው እንደ ሀገር በቀል ኢኮኖሚ አለን። ሀገር በቀል ኢኮኖሚ ሪፎርሙ አለ። ስለዚህ በዚህ በሀገር በቀል ኢኮኖሚ ሪፎርም ውስጥ የተካተቱ ብዙ ነገሮች አሉ። ኢትዮጵያ ወደ ብልጽግና ሊያመጣት የሚችል ማለት ነው። ከዛ ውስጥ አንደኛው የሀገር ሀብት ላይ ፎከስ ማድረግ ነው። ያለን ሀብቶች አውጥተን ተጠቅመን ውጤት በማምጣት ፕሮዳክት በማውጣት የስራ እድል በመፍጠር ሀገራችንን ወደ ብልጽግና የማምጣት ስራ ነው የሚሰራው። ስለዚህ አንደኛው ሀብት ነው። ያለን ሀብት ባዮዳይቨርሲቲ ወይ ደግሞ ብዝሃ ሕይወት የምንለው ኢትዮጵያ እንግዲህ በዚህ ዘርፍ የታደለች ሀገር ናት። ስለዚህ ይህንን ሀብት ደግሞ አውጥተን መጠቀም አለብን የሚል ሀሳብ ስላለ በመንግስት እንዳቅጣጫ በሀገር በቀል ኢኮኖሚ ውስጥም ይሄ በግልጽ የተቀመጠ ስለሆነ ያሉንን ሀብቶች አውጥተን መጠቀም መቻል አለብን የሚል ነው። እንደ ኢትዮጵያ ያሉ ሀገሮች ደግሞ በዚህ በብዝሃ ሕይወቱ የታደሉ ስለሆኑ እነዚህን ወደኋላ የቀረንባቸውን ጉዳዮች እንግዲህ በስትራቴጂ በማስደገፍ በፖሊሲ በማስደገፍ ያንን እንግዲህ ወደ ውጤት የማምጣት ስራ ለዛ ነው የታሰበው። ሌላው ሁለተኛው ሀብት ብቻም ሳይሆን አሁን ያለንበት 21ኛው ክፍለ ዘመን ነው። በዚህ 21ኛው ክፍለ ዘመን ምን አይነት ኢኮኖሚ ነው የሚፈለገው ነው። አንደኛው ናውሌጅ ቤዝ ኢኮኖሚ መሆን አለበት። እውቀት መር በአገር በቀል ኢኮኖሚ ሪፎርም ውስጥም እውቀት መር የተገለጸበት ሁኔታ ነው ያለው እና ስለዚህ ባዮ ኢኮኖሚ እውቀት መር ኢኮኖሚ ነው። ስለዚህ እውቀት መር ስንል ደግሞ ኮምፒታንት ኢኮኖሚ ነው። የሚወጡት ፕሮዳክቶች በሙሉ ኮምፒታንት ናቸው። ሊሸጡ ሊለወጡ የሚችሉ በሀገር ውስጥም በውጭ ሀገርም ሊሄዱ የሚችሉ ናቸው። በባዮ ቴክኖሎጂ ወይ ደግሞ በባዮ ኢኮኖሚ ዘርፍ የሚወጡ ውጤቶች ማለት ነው። አንዱ ምሳሌ ማንሳት እችላለሁ። እንደው ቀለል ያለውን የእጽዋት በቆሎም ወይ ደግሞ ጥጥን መውሰድ እንችላለን። አሁን በበረሃማው አካባቢ በእኛ ኮንቴክስት አፋር አካባቢ፣ ሶማሌ አካባቢ ምናልባት የእርጥበት እጥረት ስላለ ሞይስቸር ስትረስ የምንለው እጥረቱ ስላለ በኢሪጌሽን ወይ ደግሞ በመስኖ ካልሆነ በስተቀር ብዙ ነገር ማብቀል አንችልም። ግን በባዮ ቴክኖሎጂው ዘርፍ ያንን ድርቅን ሊቋቋሙ የሚችሉ የሰብል ዝርያዎች ሊኖሩ ይችላሉ፣ የእንስሳት ዝርያዎች ሊኖሩ ይችላሉ። ስለዚህ እነዚህኞቹ ከኛ ካሉን ትራዲሽናል ወይ ደግሞ በተለምዶ ከምንጠቀማቸው ዝርያዎች የተሻሉ ናቸው። በዛ አካባቢ ፐርፎርም ያደርጋሉ ማለት ነው። ስለዚህ በዛ አካባቢ ላሉ ኮሚኒቲ ተመራጭ ይሆናል፣ ወደድንም ጠላንም ማለት ነው። የሕክምና ጉዳይንም ብናነሳ ለምሳሌ ቫክሲን ክትባቶች አሁን እየወጡ ያሉት ክትባቶች በባዮ ቴክኖሎጂ ካምፓኒዎች ነው። በአውሮፓም በአሜሪካም ብትሄድ እነሱ ናቸው ኮምፒታንት የሆኑ ፍቱህ ምንድነው የሰውን ሕይወት ማዳን የሚችሉ ስትታከምበት ውጤታማ የሆኑ መድኃኒቶችን እያወጡ ያሉት እስከ ፐርሰናላይዝድ ሜዲሲን የሚባል አለና እስከዛ ድረስ ሊወጡ የሚችሉ ቴክኖሎጂዎች በባዮ ቴክኖሎጂ ስለሆነ ስለዚህ ይሄኛው አንደኛ ግሎባሊ ኮምፒታንት በመሆኑ ከሱ የሚገኘው ፕሮዳክት ኮምፒታንት በመሆኑ ባዮ ኢኮኖሚ በዚህ ረገድ እጅግ አስፈላጊ ነው። ሌላው ሰርኩላር ባዮ ኢኮኖሚ
ግሪን ኢኮኖሚ ይሉታል፣ ሰርኩላር ኢኮኖሚ ይባላል። ስለዚህ በአጠቃላይ ባዮ ኢኮኖሚ ሰርኩላር ኢኮኖሚ ኢንቫይሮንመንት ፍሬንድሊ የሆነ ኢኮኖሚ ነው። ስለዚህ በዚህ ክላይሜት ቼንጅ በዓለማችን በሚታይበት ወቅት ላይ ደግሞ እንደዚህ አይነቶቹን ሰርኩላር ኢኮኖሚ ወይ ደግሞ ግሪን ኢኮኖሚን ማስፈኑ ወሳኝና ግዴታም ስለሆነ ነው ብዬ ነው የማስበው። እንደ ዓለምም እንደ ሀገርም ሰስቴናብል ዴቨሎፕመንት ጎል ላይም ክሊርሊ እንደተቀመጠው ይሄ ግሪን ኢኮኖሚ ሰርኩላር ኢኮኖሚ እንደ አቅጣጫ የተቀመጠም ነው። በእኛ ሀገርም በጣም የሚደገፍና የሚበረታታም ስለሆነ እንግዲህ ለነዚህ ምክንያቶች ነው ባዮ ኢኮኖሚ ለኢትዮጵያ ያስፈልጋል ብለን ያስቀመጥ ነው። ብዙ አሳማኝ ጉዳዮች ስላሉ ብዙ ምርምሮች እንደተደረጉ እናውቃለን። ለምሳሌ በግብርናው፣ በጤናው፣ በአካባቢ ጥበቃም ላይ ብዙ ምርምሮች ወጥተዋል። ስለዚህ ለዚህ ስትራቴጂ ትልቅ ግብዓት ናቸው ብዬ አምናለሁ እና ለተመራማሪዎች እና ለእናንተ እንደ ተቋም ምን አይነት አቅም ይፈጥራል ይሄ የምርምር እና ስትራቴጂ ዝግጅት? እንግዲህ ስትራቴጂውን ከማዘጋጀታችን በፊት እኛ ኦልሬዲ በምርምሩ ቀድመን ሄደናል። ቢኮዝ ከዛም በፊት ከባዮ ኢኮኖሚ ስትራቴጂ በፊት ሮድ ማፑን አለን። ሮድ ማፑን ስላለን ብዙም አልቸገረንም። ሮድ ማፑ እንግዲህ እንደ ሀገር የተሰራ ሮድ ማፕ ስለሆነ ከዛ ውስጥ በዚህን ባለንበት ወቅት ከሆም ግሮን ኢኮኖሚክ ሪፎርሙ ጋር ሊቀናጁ የሚችሉ የሀገሪቷ ልማት አቅጣጫዎችን ሊያሳልጡ የሚችሉ ስራዎች ምንድን ናቸው የሚለውን ለይተን ነው። ስለዚህ ያንን ለይተን ወደ ምርምር ሰዎች እንዲገቡ አደረግ። ከዛ እንግዲህ ያው ብዙ ፕሮዳክቶችን ማውጣት ችለናል። ብዙ ፓተንቶችንም ሪጂስተር ማስደረግ ችለናል ማለት ነው። ስለዚህ ለባዮ ኢኮኖሚው አሁን ለሰራነው ባዮ ኢኮኖሚ ወይ ደግሞ ለዚህ ለጸደቀው ባዮ ኢኮኖሚ እነዛ እንደ መነሻ ነው የሆነው። ፍኖተ ካርታው አለ፣ የምንሰራቸው ስራዎች አሉ፣ ምርምሮቹ ራሳቸው አቅጣጫ ይሰጡናል። ስለዚህ ለባዮ ኢኮኖሚ ስትራቴጂው ተግባራዊ ለማድረግ ወይ ደግሞ ኦንቦርድ እሱን ለማምጣት እነሱ እንደ ግብዓት ሆኖናል። በጣም ጠቅሞናል ማለት እችላለሁ። የሰራናቸው ስራዎች ያው እየሰራ ስትሰራ ትማራለህ። ምን መስራት እንደምትችል፣ ምን ወደፊት መስራት እንደምትፈልግ ክሊርሊ ማወቅ የምትችልበት ሁኔታ ስለሆነ የሰራናቸው ስራዎች በእርግጥ ብዙ አመርቂ ስራዎች ናቸው። እነዛ ላይ ካፒታላይዝ እያደረግን ከሄድ ብዙ ውጤቶችን ማምጣት እንችላለን የሚል እምነት ነው ያለ። ይሄኛው ደግሞ ባዮ ኢኮኖሚ ሞር ክላሪቲ ይፈጥራል። እያንዳንዱ ሴክተር ምን መስራት እንዳለበት፣ ጤና ጥበቃ፣ ግብርና፣ ኢንዱስትሪ፣ የተለያዩ ሚኒስትሪዎች አሉና እነሱ ምን መስራት አለባቸው፣ በባዮ ኢኮኖሚ ዘርፍ ምን ላይ ፎከስ ማድረግ አለባቸው የሚለውን አቅጣጫዎችን የሚያመላክት ስለሆነ የሰው ኃይልንም ኤፊሽንትሊ እንድንጠቀም ይረዳናል። ሪሶርስን ገንዘብንም ኤፊሽንትሊ እንድንጠቀም ይረዳናል ማለት ነው። ስለዚህ አይ ቲንክ የሰራናቸው ስራዎች እንደ ግብዓት ሆነዋል። ሌላው እንግዲህ ባዮ ፈርቲላይዘርን በተመለከተ አሁን የምናስታውሳቸው ብዙ የተጓዝንባቸው ቦታዎች አሉ። የሚመለከታቸው በተለያዩ አካባቢዎች ያሉ ተመራማሪዎች አሁን በዲላ አካባቢ ሄደናል፣ ደብረ ብርሃን ሄደናል፣ በደሌ ጮራ፣ በጅማ አካባቢ እንዲሁ ሄደን የባዮ ፈርቲላይዘርን ጥቅም በሀገር ደረጃ በመስራት የውጭ ምንዛሪ በማስቀረት በሀገራችን የማዳበሪያን ባለው በተፈጥሮ በማዘጋጀት ጥቅም ላይ የማዋልን ስራ በሰፊው እንደተሰራ አውቃለሁ። ይሄ አንዱ ነው የባዮ ኢኮኖሚ ስትራቴጂ ማሳያ ማለት ነው እና ከዚህ አንጻር ባዮ ኢኮኖሚው ላይ የሚጨምረው ነገር አለ። ኢኮኖሚያችንን ለውጭ የምንከፍለውን ከፍተኛ የውጭ ምንዛሪ የማስቀረትም አቅም አለው እንደዚህ አይነት ዝግጅቶች ካሉ እና ከዚህም አንጻር ማየት አለብን ብዬ አምናለሁ። ማዳበሪያ ከውጭ በብዙ ቢሊዮን ዶላር ነው ገዝተን የምናስገባውና ለዚህ እንግዲህ በሂደት ማዳበሪያውንም ከውጭ የምንገዛውን እንተካለን የሚል እምነት አለኝ። መንግስትም የዛ አይነት አቅጣጫ ስለያዘ ግን ያ ኬሚካል ፈርቲላይዘር ካምፓኒዎቹ ወይ ደግሞ ኢንዱስትሪዎቹ እስከሚስፋፉ ድረስ ባሉን ሀብቶች ደግሞ ችግሮቻችንን መፍታት መቻል አለን። ስለዚህ ምንድነው አሁን ባለን ሁኔታ ማዳበሪያን እንዴት አድርገን መጠቀም እንችላለን፣ ምን ሪሶርስ አለን የሚለውን እኛም እንግዲህ ይህንን በደንብ ያየንበትና እንደ አቅጣጫ ያስቀመጥነው ነው። ስለዚህ አሁን ያሉንን ባዮማሶች እንደገና ዌስቶች አሉ፣ ድራይ ዌስት የምንላቸው እነዛን ወደ ማዳበሪያነት ቀይረን ባዮ ፈርቲላይዘር ኢንቫይሮንመንት ፍሬንድሊ የሚባሉ ናቸውና እነሱን ወደ
ተግባር የቀየርንበት ሁኔታ ነው ያለ። ያ መስፋፋት አለበት። በእርግጥ እኛ እንግዲህ የምርምር ተቋም ነን። የተወሰኑ ቦታዎች ላይ ነው እንደ ሰርቶ ማሳያ ስራ የምንሰራው እና ግን የነዚህ ክልሎች ከኛ ወስዶ ቢያስፋፉ በተወሰነ መልኩ የማዳበሪያን ችግር እንቀርፋለን የሚል እምነት ነው ያለኝ እና ይሄ አንዱ በጣም ኢንካሬጂንግ ጉዳይ ነው የሚል እምነት ነው ያለኝ። በአጠቃላይ እንግዲህ ባዮ ኢኮኖሚ አሁን እያየን ያየ ነው ተኪ ምርቶችን ይፈጥርልናል ነው። ከውጭ ብዙ ነገሮችን ኢምፖርት እናደርጋለን። ብዙ ነገሮች ሳሙና ሳይቀር በሀገራችን ውስጥ ሳሙና ማምረት እንችላለን። ምንም ውጭ ሀገር የሚያስገድድ ነገር የለም። ኦልሞስት ከ80% በላይ ኢንፑትስ በሀገር ውስጥ ማግኘት እንችላለን። እነዛን ኢንፑቶች ኦንቦርድ ብናመጣ ሳሙናን በሀገር ውስጥ ማምረት እንችላለን። በቂ ባዮዳይቨርሲቲ ነው ያለ። ይህም ብቻም አይደለም፣ ብዙ ነገሮችን ለምሳሌ ከውጭ የምናስገባቸው በየሱፐርማርኬቱ ብትሄድ በአይን ዞረ ብታያቸው በእኛ ሀገር አቅም ሊሰሩ የሚችሉ በእኛ ሀገር ተኪ ምርት መመረት የሚችሉ ናቸው። በእርግጥ እንደ መንግስትም አሁን ብዙ ተኪ ምርቶች አሉ እዚህ ሀገር ውስጥ። ስለዚህ ያንን እያስፋፋን የምንሄድበት ነው። ባዮ ኢኮኖሚ ስትራቴጂውም ያንን ፎከስ ኢንዱስትሪ ከውጭ የምናስገባቸው ብዙ ፕሮዳክቶች አሉ። እነዛን ሊተኩ የሚችሉ ፕሮዳክቶች ሀገር ውስጥ፣ ግብርና ከውጭ ብዙ የምናስገባቸዋል። ተኪ ምርቶችን እንፈልጋለን። ኢንዱስትሪ ላይ ብትሄድ እንዛይም የዳቦ እርሾ እኮ ከውጭ ነው የምናስገባው። ስለዚህ የዳቦ እርሾ አሁን ሪሶርሱ ከኛ ሀገር ጠፍቶ አይደለም፣ የትኩረት ያለ መስጠት ነው። ስለዚህ አሁን እንደዚ አይነት ፕሮዳክቶች እኛ ጋር አሉ። ያንን ወደ ኢንዱስትሪ የመቀየር ጉዳይ ነው። እንደ ማይክሮ አልጋ ያሉን ሀብቶች እንደ ቡና ሀብት ሊያመነጩ የሚችሉ ማለት ነው። ስለዚህ ይህንንም አሁን የስፓይሩሊና ሰፕሊመንት ከውጭ ሀገር ያስገባሉ የሚል ሀሳብ ነው ያለው። ግን እኛ በእኛ ሀገር ዴቨሎፕ አድርገናል። ስለዚህ ያንን ወደ ታብሌት ወይ ደግሞ ወደ ከምግብ ጋር ተቀላቅሎ ሃይሊ ኒውትሪሽስ ስለሆነ ችግሮቻችን የምንፈታባቸው ጉዳዮች ናቸው እና ፕሮዳክቶች ኦልሬዲ እየመጡ ያሉ፣ ግን የፕራይቬት ሴክተሮች ኦንቦርድ መጥተው ኢንቨስት ቢያደርጉ ደግሞ ምርምሩንም ያነቃቃሉ የሚል ሀሳብ ነው ያለኝና በአጠቃላይ ባዮ ኢኮኖሚ ዘርፉ ተኪ ምርቶችን ማቅረብ ይችላል ትኩረት ሰጥተን ከሰራን እና አሁንም እየሰራን ያለ ነው። በተቻለ መጠን ተኪ ምርቶችን ማፍራት መቻል አለብን የሚል ሀሳብ ነው። በጣም አመሰግናለሁ በድጋሚ ዶክተር ኃይሉ። ወደ ዓለም አቀፉ መለስ ብንል ከፍተኛ ትራንዛክሽን ያለው ይመስለኛል የባዮ ኢኮኖሚ ጉዳይ አይደል? አይ ቲንክ ቁጥሩን እንደው ይሄን ነው ብዬ ባልናገርም 2030 ላይ ኢንትሪሊየንስ ነው የሚሆነው የባዮ ኢኮኖሚ ማርኬት ሳይዙ ኢንትሪሊየንስ ነው የሚሆነው። ኦልሞስት አሁን ብዙ ሀገሮች በቢሊየን ደረጃ ነው። ፋርማሲቲካል ኢንዱስትሪዎች ኦልሞስት የባዮቴክኖሎጂ ውጤት ነው። ኢንዱስትሪ ላይም ስትሄድ ባዮኬሚካልስ አሉ፣ ባዮማቴሪያል አሉ። ስለዚህ እነዚህ መልቲ ቢሊየን የሆኑ የማርኬት ሳይዝ ያላቸው ናቸው እና በግብርና ዘርፉም እንደዚሁ በኢንዱስትሪ ዘርፍም ከኤንዛይም ቴክኖሎጂ፣ ባዮኬሚካል እንዳልኩ ኢንዱስትሪ ዘርፍ ብዙ ፕሮዳክቶች አሉ። ያው በሕክምና ዘርፍም እንደዛ በአት ፕሮዳክቶች ስላሉ እነዚህ የዓለምን ገበያ የሚሸፍኑ ናቸው በጊዜ ሂደት እና በኢኮኖሚ ማርኬት ሳይዙ ከጊዜ ወደ ጊዜ በጣም እየጨመረ ነው የመጣ። ስለዚህ እኛ ከዚህ ሀብት ማግኘት የሚገባንን ለማግኘት ስትራቴጂው አለ። ዋናው የሚጠበቀው ነገር ሴክተሮች አንድ ላይ በመምጣት የራሳቸውን ስራ ወስዶ ተግባራዊ ካደረጉ እኛም ከዚህ ሀብት ተካፋይ እንሆናለን የሚል እምነት ነው ያለኝ። ግን ርብርብ ይፈልጋል። ባዮ ኢኮኖሚ ሲባል የአንድ ሴክተር አይደለም፣ የግብርና ብቻ አይደለም። ባዮ ኢኮኖሚ የብዙ ሴክተሮች አንድ ላይ የሚሰሩት ስራ ነው። እያንዳንዱ ሴክተር የራሱ የሆነ ማንዴት አለው፣ የራሱ የሆነ ስራ አለው። ስለዚህ ተባብረን አብረን የምንሰራ ከሆነ በተቀመጠው አቅጣጫ ኢትዮጵያንም በአጭር ጊዜ ውስጥ ወደ ተሻለ ደረጃ ሊያመጣት ኮምፒታንት የሆነ ፕሮዳክቶች ሊወጡበት የሚችል ሴክተር ነው የሚል እምነት ነው ያለኝ። ከዚሁ ጋር አያይዘን አሁን ኢትዮጵያ በርካታ ወጣቶች ያሏት ሀገር ናት። እነዚህ በርካታ ወጣቶች ደግሞ ስራ መስራት አለባቸው። ስራ በመስራት ረገድ ደግሞ የተለያዩ ሴክተሮች ስራ ይፈጥራሉ። ይህም አንዱ ባዮ ኢኮኖሚ አንዱ ስራ መፍጠሪያ ዘርፍ ነው ብዬ አምናለሁ። የሆም ግሮን ኢኮኖሚክ ዋና ኮር አይዲያው ሀብት መፍጠር ነው፣ የስራ እድል መፍጠር ነው። ሀብት ስንፈጥር ከድህነት ከእርዛት እንላቀቃለን። የስራ እድል ማለት ብዙ ወጣቶቻችን ወደ ስራ እንዲገቡ ይረዳናል ማለት ነው። ስለዚህ ይሄ ባዮ ኢኮኖሚ እንዳልከውም ባዮ ራሱ ብዝሃ ህይወታችን ላይ ነው ፎከስ የምናደርገው። በቂ ብዝሃ ህይወት ነው ያለነው፣ በቂ የሰው ኃይል ነው ያለነው። በተለይ ወጣቱ እነዚህ ወጣቶች ማሰልጠን ነው። አሰልጥነን ወደ ስራ ካስገባናቸው ስራውም ይኖራል፣ ሀብቱም ይኖራል የሚል እምነት ነው ያለኝና ሁለቱም ሀብቶች በእጃችን ላይ ነው ያሉት። ብዝሃ ህይወቱም ሀብት አለ፣ የሰው ኃይሉንም አለ። የማሰልጠን ጉዳይ ብቻ ነው የሚሆነው።
የመደገፍ ጉዳይ ብቻ ነው። ብዙዎቹ ወጣቶች አሁን በየቦታው አንዳንድ ቴክኖሎጂዎችን ዴቨሎፕ እያደረጉ ነው ያለው። ስለዚህ እነዛን ኢንክሬጅ ማድረግ ነው። አብዛኛው የባዮቴክኖሎጂ ውጤቶች ደግሞ ናውሎጅ የሚፈልጉ ጉዳዮች ናቸው። ስለዚህ የተወሰነ ስልጠናን ብንሰጣቸው እነዛን ወስደው ወደ ማምረት ሊቀይሩ የሚችሉበት ሁኔታ ነው ያለው እና ክሪቲካሊ ኢምፖርታንት ነው። ትክክል ነው። ሀብትም ይፈጥራል፣ የስራ ዕድልም ይፈጥራል። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘውን ፕሮግራማችንን እየተከታተላችሁ ትገኛላችሁ። አለምሰገድ አበበ እያስተናገድኳችሁ ነው። የዛሬ ፕሮግራሜ እንግዳ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር የሆኑት ዶክተር ኃይሉ ዳዲ ናቸው። ከእሳቸው ጋር ነው ቆይታ እያደረግን ያለ ነው። ርዕሰ ጉዳያችንም ደግሞ ሰሞኑን በጸደቀው በባዮ ኢኮኖሚ ስትራቴጂ ዙሪያ ነው እያወራን ያለ ነው። ዶክተር እንግዲህ ባዮ ኢኮኖሚ በሀገራችን ኢኮኖሚ ላይ የራሱን አንድ ፋውንዴሽን የማስቀመጥ አቅም እንዳለው ነው እየተነገረ ያለው እና በቅርቡም የጸደቀ ሌላ ስትራቴጂ አለ፣ ዲጂታል ኢትዮጵያ 2025 የሚባል። ይሄ ተግባራዊ በተለያዩ ተቋማት ውስጥ እየተደረገ ነው። ኢትዮጵያን ዲጂታላይዝ የማድረግ ስራ በኢኮኖሚዋ ላይ ከፍተኛ አስተዋጽኦ አለውም ተብሎ እየተነገረ ያለ ነው። ስለዚህ ማናበብ ይፈልጋል እነዚህ ሁለት ስትራቴጂዎችን እና አንዱ ለአንዱ ተደጋጋፊ ነው ብዬ ነው የማምነው እና ባዮ ኢኮኖሚው ለዲጂታል ኢትዮጵያ 2025 ስትራቴጂ ምን አይነት ጥቅም ይሰጣል፣ እንዴት ተናበው ይሄዳሉ የሚለው ነገርንስ ብናነሳ። ዲጂታል ኢኮኖሚ ብቻውን ይዘን ብንሄድ ብዙም የትም ያው ኢገቨርናንስን ኢኮሜርስን ማሳለጥ እንችላለን። ግን ይህንን ባዮ ኢኮኖሚውን ደግሞ ፕሮዳክቶችን ኦንቦርድ ብናመጣ ሀብትን ነው የምናፈራው። ስለዚህ ኤክስፖርት የምናደርጋቸው ብዙ ሀብቶችን እናፈራለን። ለሎካል ኮንሰምፕሽን ደግሞ የሚሆኑትን ብዙ ፕሮዳክቶችን ዲቨሎፕ እናደርጋለን። ስለዚህ እንደ መንግስትም እንግዲህ ሁለቱ ሴክተር ላይ ፎከስ ማድረጉ ክሪቲካሊ ኢምፖርታንት ነው ብዬ ነው የማስበው። ባዮ ኢኮኖሚ ያው እንዳልኩ የዚህኛው ክፍለ ዘመን ኢኮኖሚ ነው። ዲጂታልም አርቲፊሻል ኢንቴሊጀንስም የዚህ ክፍለ ዘመን ሴክተሮች ናቸው ማለት እችላለሁ እና ባዮ ኢኮኖሚውንም ልክ እንደ ዲጂታል ኢኮኖሚ ኦንቦርድ አምጥተን መስራት ከቻል እንግዲህ ኢትዮጵያ ብልጽግና ማምጣት የምንችለው በሱ ነው ማለት ነው። ቅድም እንዳልኩት ነው በአገር በቀል ኢኮኖሚ ሪፎርም ውስጥ ብዙ ነገሮች አሉ። ሀብት ያለውን ሀብት ያው ትርጉሙ ራሱ ሀገር በቀል ማለት ሀሳቡ ራሱ የሀገራችን ነው። ሀገር በቀል ስንል ደግሞ የሀገራችን ሀብት ላይ ፎከስ እናድርግ ነው። የሌሎች ሀገሮች የሚሰጡንን ፖሊሲ ስትራቴጂ ተከትለን ሳይ በራሳችን እንንቀሳቀስ እንስራ ነው። ያሉንን ሀብቶች ኦንቦርድ አምጥተን ውጤታማ እናደርጋቸው የሚል ሀሳብ ስለሆነ ባዮ ኢኮኖሚ ቀጥታ ከሆም ግሮን ኢኮኖሚክ ሪፎርሙ ጋር የሚገናኝ ነው። ስለዚህ ዲጂታላይዜሽንም የግዴታ ያው ከሱ ጋር ይገናኛል ማለት ነው። ስለዚህ ሁለቱም ክሪቲካሊ ኢምፖርታንት ናቸው። መንግስትም እኛም በሱ ላይ ባዮ ኢኮኖሚውም ላይ ፎከስ አድርጎ ከተሰራ በአጭር ጊዜ ውስጥ የተሻለ ውጤት ማምጣት ይቻላል የሚል እምነት ነው ያለው። ሌላው በርካታ ተረፈ ምርቶች አሉ። በኢንዱስትሪውም ብንሄድ በግብርናውም ብንሄድ ብዙ ተረፈ ምርቶች አሉ። እነዚህ ተረፈ ምርቶች ዌስት ናቸው፣ የሚጣሉ ናቸው፣ የሚበሰብሱ ናቸው። ነገር ግን በባዮ ኢኮኖሚ እይታ ትልቅ ኢኮኖሚው ላይ ሊደምሩ የሚቻል አቅም እንዳላቸው ነው ስትራቴጂው የሚነግረን እና ይህንንም አያይዘን ማየት አለብን ብዬ ነው የማምነው እና ዌስት ሳይሆን ወርቅ ትልቅ ኢኮኖሚው ላይ የሚደመሩ ናቸው ተብሎ ይነገራል እና ይህንንም ከዚሁ አያይዘን ብናየው ዌስት ሀብት ነው። ከዕዳ ወደ ምንዳ ብለንም ያስቀመጥነው እሱን ነው። አንዱ ለምሳሌ በኮፊ ሀስክ አለ ቡና አብቃይ አካባቢ ላይ የቡና ገለፈት የምንለው ማለት ነው። ለአካባቢ ብክለት ትልቅ አስተዋጽኦ አለው። ያው አንተም እንደምታውቀው ሄደን አይተን ያንን እንግዲህ ወደ ዜሮ የቀየርንበት ሁኔታ ነው ያለው እና ስለዚህ ዌስት ራሱ ሀብት ነው በአሁኑ ጊዜ። ስለዚህ እንዴት አድርገን ወደ ሀብት እንቀይር የሚለውን ማስቀመጥና መስራቱ ነው እንጂ የሚጣል ዌስት የለም። ዌስት ሆኖ እንደ ሀገር ለሀገር ፈተና የሚሆን ነገር መኖር የለበትም የሚል እምነት ነው ያለን። ስለዚህ ዌስቶች ሁሉ ወደ ሀብት መቀየር ይቻላል የሚል ነው። ያንንም ደግሞ ኦልሞስት ዴሞንስትሬት አድርገናል ብዬ አስባለሁ። ጅማ አካባቢ ብትሄድ ጥሩ ዴሞንስትሬሽን ስራዎች ተሰርተዋል። የከተማን ዌስት ወደ ባዮ ፈርቲላይዘር የቀየርንበት፣ እንደገና ደግሞ እነዚህ ፕላስቲኮችን እንግዲህ ወደ ሌላ ፕሮዳክት እንዲቀየሩ ወጣቶችን እያደራጀን እየሰራን ነው ያለን። እዛን እንደ ምሳሌ ማየት ይቻላል እና ያንን ወደ ሌሎች ክልሎች ወስደን ከሰራን አይሆፕ
እነዚህ የግብርና ዌስትንም የከተማ ዌስትንም ወደ ውጤት መቀየር ይቻላል። የኛ አዲስም አይደለም፣ ሌሎች ሀገሮችም ያደረጉት ስለሆነ ይህንን ማድረግ ደግሞ የሚቻል ይመስለኛል። አንደኛው ተግዳሮት የሚሆነው ብዬ የማስበው አተገባበሩ ላይ ሊንኬጅ መናበብ መቻል አለብን። ይህ ስትራቴጂ የወጣው በሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ቢሆንም ግብርናን ይመለከተዋል፣ ኢንዱስትሪን ይመለከተዋል፣ ጤና ሚኒስቴርን ይመለከተዋል። ስለዚህ ጉዳዮች አሉ፣ በእነሱ የሚተገበሩ ጉዳዮች አሉ። እንዴት አድርገን ሊንክ አድርገን በጋራ እንስራ የሚለውን አንድ ትንሽ ፈተና ሊሆንብን ይችላል ብዬ የማስበው እሱን ነው። ሁለተኛው ደግሞ እንደ ችግር ብዬ የማስበው ያው ቅድም እንዳልኩት ሴክተሮች አጀንዳዎች አሉ ወይ ጉዳዮች፣ እነሱ የሚተገብሩት ጉዳዮች አሉ። እነዛን ጉዳዮች ለማስፈጸም ምን ያህል ትኩረት ሰጥተው በጀት በጅተው ሰው መድበው ምን ያህል ይተገብራሉ የሚለው እሱ ላይ ስጋት አለን። ግን እነዛንም አይ ቲንክ በምክክር በውይይት ሊፈቱ የሚችሉ ጉዳዮች ናቸው ብዬ አስባለሁ። ምናልባት እነዚህ ሁለቱ ጉዳዮች ናቸው፣ ሌላ ምንም ምክንያት ሊኖር አይችልም የሚል ሀሳብ ነው ያለኝ እና ቅንጅት ካለ በሚኒስቴር መስሪያ ቤት ደረጃ የሚሰሩትን ስራ ዲፋይን አድርገን ከሰጠናቸው እነሱም ካወቁ በዛ ዘርፍ በጀታቸውን ከመደቡ ከተጋገዝ የማይቻል ነገር የለም፣ መስራት እንችላለን የሚል ነው። መናበብና ፋይናንስ ማድረግ ነው። ያንን እንግዲህ በሂደት የምናየው ይሆናል። ስለዚህ እነዚህ ሁለቱ ጉዳዮች ናቸው ለእኔ ትንሽ ስጋት ሊሆኑ የሚችሉ። ከዛ ውጭ ግን ኦልሬዲ ሂውማን ሪሶርስም ተመራማሪ ካለፈው ጊዜ ስናስተያይ አሁን የተሻለ ሰው ነው ያለን፣ ባይዘው ላቦራቶሪም የተሻለ ነው ያለን፣ ፖሊሲ ስትራቴጂም የተሻለ ነው ያለን። ስለዚህ እነዚህ ሁሉ ባሉበት በጀትም ቢሆን መንግስት አሁን እየደገፈ ነው ያለን። ስለዚህ ኖ ሪዝን ምንም ብዙ የምናቀርበው ምክንያት የለም። ችግሮች አይኖሩም ማለት አይደለም። በችግሮች ውስጥ ሆነን ውጤት ዴሊቨር ማድረግም አለብን ብዬ ነው የማስበው። ዝም ብለን ችግሮች ይፈቱልን ብለን ካባ ለብሰን የምንቀመጥ ከሆነ ግን ሀገራችንንም ውጤትም አናመጣም። ስለዚህ መስራት ያለብን የሚቀረፉትን ችግሮች እንቀርፋለን፣ የማይቀረፉትንም ችግሮች ደግሞ በችግር ውስጥ መሆነን ዴሊቨር ማድረግ አለብን የሚል እምነት ነው ያለው። በጣም አመሰግናለሁ ዶክተር ኃይሉ። መጨረሻ ማንሳት የምፈልገው ጥያቄ የኢትዮጵያ ኢኮኖሚ እለት እለት እያደገ እንደሆነ ይታወቃል። ብዙ ሴክተሮች ተነቃክተዋል። እያስመዘገቡ ያለውም ነገር እለት እለት እየሰማን ያለናቸው መረጃዎች እንደሚነግሩን እድገታችን ከፍ እያለ እንደሆነ ነው የሚያሳየውና እንግዲህ ሴክተሮች ናቸው ተደምረው የኢትዮጵያን ኢኮኖሚ ሊያሳድጉ የሚችሉትና ያለ ባዮ ኢኮኖሚ እድገት የኢትዮጵያን ኢኮኖሚ ማሳካት አይቻልም ብለው ያምናሉ? ቢኮዝ ባዮ ኢኮኖሚ እኮ አሁን ብያለሁ እኮ ብዙ ሴክተር አሁን ጤናን ብትወስድ፣ የአካባቢን ብክለትን ብትወስድ፣ ግብርናን ብትወስድ፣ ኢንዱስትሪን ብትወስድ አብዛኛው አሁንም እየተሰሩ ያሉት ባዮ ኢኮኖሚ ነው። ግን ዘመናዊ እናድርገው ነው ቱሎችን የምንጠቀማቸው ባዮ ቴክኖሎጂ ቱሎችን እንጠቀሙ። ስለዚህ ያለ ባዮ ኢኮኖሚ የምንፈልገውን ማሳካት አዳጋች ነው የሚሆነው። ለዛም ነው እኮ የሌሎች ሀገሮችንም ብትወስድ አሁን የነቁ ሀገሮች አሉ። ኬንያን ብትወስድ፣ ደቡብ አፍሪካን ብትወስድ፣ ኮሪያን ብትወስድ፣ የአውሮፓ ሀገሮችን ብትወስድ ባዮ ኢኮኖሚ ስትራቴጂ አዘጋጅተው ነው እየሰሩበት ያሉት። ያ ማለት ምንድን ነው? ትራዲሽኑን ኦልዱን አሁን የነበረውን ይዘን እንጎትት ካል ኮምፒታንት ፕሮዳክት አይኖረንም። ኮምፒታንት ፕሮዳክት ካሌለ ደግሞ የሀገር ህዝቦች ራሳቸው አይፈልጉትም እንኳንስ ኤክስፖርት ማድረግ ማለት። ስለዚህ ኮምፒታንት ሆነ መገኘት ከፈለግ በኢኮኖሚን ተግባራዊ ማድረግ አለብን። ዘመናዊ ቱሎችን መጠቀም መቻል፣ ዘመናዊ ፕሮዳክቶችን የዘመኑ ሰው የሚፈልገውን የዘመኑን ሰው ፍላጎት ሊያሟሉ የሚችሉ ፕሮዳክቶችን ነው ማውጣት ያለብን። ስለዚህ ለዛ ነው ያለ ባዮ ኢኮኖሚ ብዙም ግብ አይታየኝም ለኔ። ባዮ ኢኮኖሚን ከተጠቀምን ግን ፈጣን የሆነ ኢኮኖሚን ማስመዝገብ እንችላለን የሚል እምነት ነው ያለኝ። ሁሉም ሀገሮች አሁን ባዮ ኢኮኖሚ ላይ ነው ፎከስ እያደረጉ ያሉት በተዘዋዋሪ ኢቭን ስትራቴጂን ባይኖራቸው ባዮ ኢኮኖሚ ላይ ነው ባዮ ቴክኖሎጂ ላይ ነው እየሰሩ ያሉት። ዶክተር ኃይሉ በጣም አድርጌ አመሰግናለሁ። ውድ ጊዜዎትን ሰጥተው ይህንን ውይይት እንድናደርግ ስለፈቀዱ። እንግዲህ በባዮ ኢኮኖሚ ስትራቴጂ ዙሪያው ከብዙ በጥቂቱ ነው ያወራ ነው። በጣም ሰፊ ሴክተር ነው፣ ብዙ ሊወራለት የሚገባ ነው። እንግዲህ በተለያየ ርዕሰ ጉዳይ እያደረግን ለፕሮግራማችን በሚመች መንገድ ፕሮግራም ለማዘጋጀት በዚሁ አጋጣሚ እንግዲህ ቃል እንገባለን። እርሶም ዛሬ መጥተው ይህን ውይይት ስላደረጉ በዚሁ አጋጣሚ እርሶንም ከልብ አድርጌ አመሰግናለሁ።
ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን በዚህ ተጠናቋል። የዛሬ ፕሮግራሜ እንግዳ ዶክተር ኃይሉ ዳዲ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ነበሩ። ከእሳቸው ጋር ነበር ቆይታ ያደረግነው። በባዮ ኢኮኖሚ ስትራቴጂ ዙሪያ ነበር ያወራነው። ይህን ፕሮግራም እንድናዘጋጅ ደግሞ የኢኖቬሽንና ቴክኖሎጂ ሚኒስቴር ትልቁን ትብብር አድርጎልናል። በድጋሚ ከልብ አድርገን እናመሰግናለን። አብራችሁን የነበራችሁ ሁላችሁንም እያመሰገንኩ ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።